ፕሪሚየር ሊጉን ግን በማሸነፉ ምክንያት በመጪዎቹ ዓመታት አርሰናል ተከታታይ አሸናፊ የሚሆንባቸው 3 ምክንያቶች አሉና እነዚህ ምክንያቶች አይተን ይሄንን ቪዲዮ ላጠናቅ። 3 ምክንያቶች። ይሄ ለአርሰናል ደጋፊዎችም ልብ የሚያሞቅ ለጆሮ የሚመች አስተያየት ነው። ዘንድሮ ብቻ ሳይሆን ለከርሞም ይሄን ዋንጫ የማሸነፍ እድላችሁ በጣም ሰፊ ነው እያልኳቸው ነው። አንደኛው ምክንያት በፕሪሚየር ሊግ ቢግ 6 ኃያላን በሚባሉት ክለቦች አሰላለፍ ላይ አሁን መዘበራረቅ ተፈጥሯል። ብዙዎቹ በሽግግር ውስጥ ነው ያሉት። ብዙዎቹ አንሰርቴኒቲ ያለባቸው እርግጠኝነት የሚጎለው ሲዝን ነው በሚቀጥለው የውድድር ዘመን የሚያሳልፉት። ሚኬል አርቴታ በዚህ በኩል የተረጋጋ ኢሊት ሌቭል ላይ የሚገኙ ተጫዋቾችን ያሰባሰበ በሆነ የእድገት ዑደት ውስጥ በጥሩ ደረጃ ላይ የሚገኝ ስብስብ ነው ያለው። አርቴታ በመኖሩ በራሱ ይህንን ቀጣይነት የበለጠ አስተማማኝ ያደርገዋል። በመኖሩ ምላችሁ 1 ዓመት ነው አይደለ ኮንትራት የሚቀረው፣ ግን አርሰናል የኮንትራት ማራዘሚያ ያቀርቦለታል። ይሄም ለሴኩሪቲው ለኮንቲኒቲ በጣም ጥሩ ነው እና ማንቸስተር ሲቲ ሽግግር ላይ ነው ያለው። ማንቸስተር ሲቲ ድህረ ጋርዲዮላ ፖስት ጋርዲዮላ የሚገጥሙት ብዙ ፈተናዎች አሉ። እንደ የትኛውም ሽግግር ውስጥ እንደሚገባ ቡድን የሲቲ ነገር እርግጠኛ መሆን አይቻልም። ሊቨርፑል በአርነ ስሎት ከደጋፊዎች ጋር የፈጠረው የሻከረ ግንኙነት አለ። እሳቸው የሚቀጥሉ ከሆነ በእሳቸው ስር ነገሮች ይሰምራሉ ተብሎ አይገመትም። እሳቸው ማይቀጥሉ ከሆነ በሌላ ሽግግር ውስጥ ይገባል። ተጫዋቾች ደስተኞች አይደሉም አንዳንዶቹ። ሙሐመድ ሳላህ እና አንዲ ሮበርትሰን ይለቃሉ። ቨርጂል ቫንዳይክ 35 ዓመት ይሞላዋል። በአንፊልድ ትልቅ ለውጥ ይጠበቃል። እንግዲህ ይሄ ለውጥ ታዲያ ሁሌ የሰመረ ላይሆን ይችላል። ማንቸስተር ዩናይትድ አያስተማምንም። እመርታ ሳይቷል ዘንድሮ፣ ግን በሳምንት አንዴ እየተጫወተ ነው። እንደሚቀጥለው ሲዝን ጨዋታዎች በሚበዙበት ጊዜ ሚኬል አርቴታ ምን ያህል ውጤታማ ይሆናል ማንም እርግጠኛ ሆኖ መናገር አይችልም። የዋንጫ ተፎካካሪ ይሆናል ሌላ ጥያቄ ነው። ቼልሲ ቻቪ አሎንሶን ገና መቅጠሩ ነው። በመጀመሪያው ሲዝን አሎንሶ ሁሉን ነገር ገጣጥሞ ዋንጫ አሸናፊ ዋንጫ ተፎካካሪ ቼልሲን ያሳየናል ወይ? እዚህ ላይም እርግጠኝነት የለም። እነ ቶተናምን ካላችሁ ማለት ስለ ቢግ 6 ስታወሩ ቶተናም እስቲ መጀመሪያ በፕሪሚየር ሊጉ ላይ ይቅር፣ እሁድ ነው የሚወስነው። ስለዚህ በቢግ 6 ያለው አሰላለፍ የኃይል አሰላለፍ በራሱ ዝብርቅርቅ ብሏልና አርሰናል በመረጋጋትም በተጫዋች ስብስብም በጥሩ ተጫዋቾች ስብስብ እንደገና በዋንጫ አሸናፊነት ልምድም አሁን 1 ዓመት ሻምፒዮን ስለሆኑ ያንን ልምድ ጨምሮ ስለሚመጡ በሚቀጥለው የውድድር ዘመን የበለጠ አስተማማኝነትን ይዞ ሊመጣ ይችላል። አንዱ ምክንያት ነው። ሁለተኛው ምክንያት የአርሰናል ደጋፊዎች ለሚቀጥለው ሲዝንም አርቃችሁ ስትመለከቱ ተስፋ እንድትመለከቱ የምመክራችሁ ዘጋቢዎቹ እንደሚሉት አስተያየት ሰጪዎች እንደሚጽፉት የተከበሩት እግር ኳስን አርቀው መመልከት ይችላሉ የሚባሉት እንደሚናገሩት የአርሰናል የተጫዋቾች ስብስብ የእድሜ ፕሮፋይል ብዙ ተስፋ ይሰጣል። 4 ተጫዋቾች ብቻ ናቸው 30 ዓመትና ከዛ በላይ እድሜ ውስጥ ያሉት። ከአራቱ 2ቱ ግብ ጠባቂዎች ናቸው፣ ዴቪድ ራያ እና ኬፓ አሪዛባላጋ። ግብ ጠባቂ ደግሞ 30 ሞላው 35 ሆነ። እንደ ወይን ጠጅ እንደውም ይጣፍጣል ይባላል እድሜ በገፋ ቁጥር። ከአራቱ 2ቱ ብቻ 30ዎች ውስጥ ገብተዋል ወይም 30 ላይ ነው ያሉት። ቁልፍ ተጫዋቾች ደግሞ በጥሩ የብቃት ዘመናቸው ላይ ነው የሚገኙት። በጥሩ የብቃት ዘመን ማለት ምን ማለት ነው? በእግር ኳሱ ዓለም ከ25 ዓመት እስከ 29 ዓመት ባለው የእድሜ ክልል ውስጥ የሚገኙ ተጫዋቾች ይሄ ነው እንግዲህ ፕራይሚርስ የሚባለው የአካላዊ ደረጃ ከፍ ያለ ደረጃ ላይ የሚገኝበት የብርታት ዘመን የጉብዝና ወራት ነው የሚባለው በእግር ኳስ በፕሮፌሽናል ከ25 እስከ 29 ያለው አንድ ተጫዋች ፊዚካል ፒኩ ላይ የሚደርሰው በዚህ እድሜ ነው። እና ቁልፍ ተጫዋቾች በዚህ እድሜ ውስጥ ነው ያሉት። ማርቲን ኦዴጋርድ፣ ኤቤሬቺዜ፣ ዙቢሜንዲ፣ ጊዮኮሬሽ ሁሉም 27 ዓመት ናቸው። በዚህ እድሜ ክልል ውስጥ ነው ያሉት። ከዛ ደግሞ ገና በዚህ እድሜ ክልል ውስጥ የሚገቡ ግን ደግሞ ከዛ በእድሜ ያነሱ ወጣት ተጫዋቾች አሉ። ሳሊባ፣ ቲምበር፣ ሳካ፣ ሂንካፒ፣
ማድዌኬ እና ካላፊዮሪ ደግሞ ወ24 ወ25 ናቸው። ይሄም ወደዛኛው ፕራይም ይርስ እየተሻገሩ ያሉ ተጫዋቾች መሆናቸውን ያሳየናል። ከዛ ደግሞ ያነሰ ወጣት ተስፈኞች አሉ። ማይልስ ሌዊስ ስኬሊ፣ ክሪስቲያን ሞስኩዌራ፣ ማክስ ዶመን የመሳሰሉ። ይሄ የእድሜ ፕሮፋይል በአንድ ቡድን ውስጥ ቀጣይ የሆነ ውጤታማነትን ለመገንባት የሚያስችል የእድሜ ፕሮፋይል። በዚህ ላይ ደግሞ መጪው ክረምት አለ። በጎደሉ ይሟላል። የሚለቁ ተጫዋቾች ካሉ በእነርሱ ቦታ አፕግሬድ ይደረጋል ቡድኑ። ለምሳሌ የቀኝ መስመር ተከላካይ ቦታ፣ ለምሳሌ የግራ ክንፍ ቦታ፣ ተጨማሪ አንድ አጥቂ፣ አማካይ ክፍል ላይ እንደዚሁ መሃል ሜዳ ላይ ሌላ የሚቀየር ተጫዋች። እነዚህ ሁሉ በመጪው ክረምት አርሰናል እንደ ሁሉንም ባይሆን እንኳን እንዳመነበት ቡድኑን አጠናክሮ ነው የሚመጣው። ይበልጥ ተጠናክሮ ይመጣል ማለት ነው። የጠቀስኳቸው በጥሩ ዕድሜ ላይ የሚገኙ ተጫዋቾች ደግሞ ይበልጥ ጎልብተው የዋንጫ አሸናፊነትን ልምድ ጨምረው ነው የሚመጡት። ስለዚህ ኤጅ ፕሮፋይል ሁለተኛው ምክንያት ነው። ሶስተኛው ደግሞ ስነ ልቦናዊ ሸክሙ አሁን ተቃሏል። አርሰናልን በብዙ ሲያሽመደምድ የነበረው በአእምሮ በአካል የመዛል ነገር፣ አንዳንድ ጊዜ ጨዋታም ሳይደራረብ ያለው ኤክስፔክቴሽን በራሱ ያዝላል። ስነ ልቦናዊ ጫናው ቀላል አይደለም። አሁን ግን ከዚህ በኋላ አርሰናል ዋንጫ ያገኝ ይሆን ዋንጫ ደርሻ አጣ ይሆን የሚል ባለፉት 3 ዓመታት የእስር ያደረገው ያ ስነ ልቦናዊ ድክመቱ ከእንግዲህ አይኖርም። በዘንድሮ የፕሪሚየር ሊግ ዋንጫ አሸናፊነት ይሄ ህመም ፈውስ አግኝቷል። ይህንንም ጨምሩበት። እነዚህ ምክንያቶች ሚኬል አርቴታ በአርሰናል በመጪዎቹ ዓመታት ተከታታይ የሆኑ የበላይነትን ሊያሳይ የሚችልባቸው የውድድር ዘመናትን ልናይበት እንችላለን ማለት ነው።